All right. ባለፈው ጊዜ ስላለቀብን አልጨረስንም TPC ቴብሉ ላይ ስለዚህ this is a part 2 of continuation ነው ከዛኛው ማለት ነው so these were the objectives እዚህ ጋር understand the term TPC አይተናል derive the formula for TPC that is TPC is equal to water plane area over 100 times your density የሚለውን prove አድርገናል understand the factors that affect the value of TPC አይተናል interpolate and example ዛሬ እንሰራለን እዚህ ጋር use displacement and TPC values from the table from the hydrostatic table የሚለውን እሱን በደንብ አላየንም አሁን እሱን አንድ ምሳሌ በዚህ ክሊፕ እናያለን ማለት ነው alright alright ይሄ ነው እንግዲህ ቴብሉ ከሃይድሮስታቲክ ቴብል ኤክስትራክት ነው ለየመርከቡ ያለፈውን ቪዲዮ መጀመሪያ አይታችሁ ቀጥሎ ይሄንን ብትቀጥሉ ይሻላል ኦኬ መጀመሪያ የምታገኙት ድራፍት አለ ይሄ ሃይድሮስታቲክ ድራፍት ወይም ደግሞ in our case mean draft ነው እዚህ ጋር displacement for that relevant draft አለ in sea water density ማለት ነው ይሄ ደግሞ fresh water density ማለት ነው TPC in sea water TPC in fresh water እነዚህን ፎር ኮለሞች እናያለን ይሄን appreciate እናደርጋለን so that we know እንዴት እንደምንጠቀምበት እንድናቅ ማለት ነው alright so ይሄን ነው እዚህ የሚያወራልን ቴብል የሆነውን ሃይድሮስታቲክ ዴታ እንዴት እንጠቀማለን ነው ነገሩ ሌላ very important ያን derive ካደረግን በኋላ እቺን ፎርሙላ አይተናል TPC ምንድነው ብለናል ሪፍሬሽ ለማድረግ ያክል mean draft by 1 cm የሚያስጨምር ወይም የሚያስቀንስ ክብደት የሚጫን ክብደት is the number of tons እሱ ምን ይባላል TPC ይባላል that is in centimeters ton per centimeter ማለት ነው TPC ምንድነው ሲባል ብዙ ሰው tons per centimeter ይላል ግን ኮንሴፕቱን ይረሳዋል it's very important ስለዚህ ምን ያህል ሲንክ ያደርጋል የሚለውን ካልኩሌት ለማድረግ ያ ነገር ለማስላት ይጠቅመናል ማለት ነው okay so sinkage or rise is equal to in centimeter is equal to the weight to be loaded if it is sinkage or the weight to be discharged if it is rise ማለት ነው over your TPC ይሄ ነው እዚህ ጋር ነው ባለፈው እንትን ላይ ያቆም ነው ማለት ነው alright አንድ ምሳሌ እናያለን a ship has an initial mean draft of 5.10 meters in salt water and is required to complete loading with a draft of 6.4 meters መርከቧ የቆመችበት ቦታ ጨዋሃ አካባቢ ነው 5.1 ሜትር ነው ድራፍቷ አሁን ካርጎ ኦፕሬሽን ሲጨርስ ሚን ድራፍቷ 6.4 እንዲደርስ ይፈልጋል እዛው ቆማ ነው የምትጭነው ስለዚህ ዴንሲቲዋ the same ነው it's a sea water density ስለዚህ ድራፍቷ 6.4 ሜትር እንዲሆን ሚን ድራፍቷ ምን ያህል መጫን አለባት ይሄ ነው ጥያቄው ብዙ ጊዜ ይሄን ስቴቢሊቲ በመትሰሩ ጊዜ ወረቀትና ኖትቡክ ያያዛችሁ እነዚህን ቪዲዮዎች በመትሰሩ ጊዜ ኖት ያያዛችሁ ቢሆን ይመረጣል ስለዚህ በ2 ሜትር ነው ይሄን ሶልቭ የምናደርገው it's very very important አሁን መርከቧ 5.1 ሜትር ላይ ነው ያለችው ሚን ድራፍቷ 6.4 ሜትር ጭና ስትጨርስ 6.4 ሜትር እንዲሆን ይፈልጋል
ምን ያህል ቶን ነው መጫን ያለባት? ጥያቄው ይሄ ነው። ስለዚህ using hydrostatic particulars calculate the amount of cargo that must be loaded. ይሄ ነው እንግዲህ። ስለዚህ ወደ ቴብሉ እንሄዳለን። በሁለት ሜተድ ሶልቭ እናደርገዋለን ይሄ ጥያቄ። አንደኛ read of the displacement that is in seawater density values 6.4 ላይ 5.1 ላይ ያለው እናወጣና ከቴብሉ ዲፈረንሱን አገኛን። that is the cargo to load ማለት ነው። alright ምን ማለት ነው? initial draft 5.10 meters ነው። 5.10 meters ላይ ዲስፕሌስመንቷ ምን ያህል ነው? in sea water 10296 ነው። ኦኬ እሱን እዚህ ጋር ማየት እንችላለን። 5.1 ሲሆን ይሄው እዚህ እንደምታዩት 5.1 ሲሆን ዲስፕሌስመንት ኢን ሲ ዋተር 10296 ነው ማለት ነው። ይሄ መርከቡ ላይ ያለ ዶክመንት ነው። ሚን ድራፍታችሁን ታውቁታላችሁ። ሚን ድራፍት ወሰዳችሁ አቨሬጅ ማለት ነው። ፎርዋርድ ድራፍት ፕላስ አፍት ድራፍት ማይነስ ማለት ኦቨር 2 ማለት ነው አቨሬጅ። ሚን ድራፍታችሁ 10296 ነው። ፋይናል ሚን ድራፍት ደግሞ ስንት እንዲሆን ነው የሚፈልገው? 6.4 ነው። የመጀመሪያውን ኮለም የወሰድኩት ሺ ኢዝ ኢን ሲ ዋተር ማለት ነው። ኦልራይት ስለዚህ 10296 13201 ምን ያህል መጫን አለባት ማለት ነው? 10296 ነው ኢኒሻሉ። ሪኳየርድ ድራፍት 6.4 ሜትር ነው። እሱ ላይ ዲስፕሌስመንቱ 13201 ተንስ ነው። ስለዚህ ካርጎ ቱ ሎድ ዲፈረንሱ ነው ማለት ነው። ያ ዲፈረንሱ ደግሞ ይሄው ሲቀንሱት 2905 ተን። ይሄን ያህል መጫን አለባት። this is the method 1. alright very straightforward። በጣም ኮንቨርሳንት እንድትሆኑ አበረታታችኋለሁ ከቴብሉ ጋር። በጣም ቀላል ነው። ሁለተኛው ሜተድ በቲፒሲ ይሰራዋለን። በፎርሙላው በቲፒሲ ማለት ነው። read of the TPC values for both the drafts 5.1 and 6.4 ከዛ በኋላ ሚን ቲፒሲ ካልኩሌት ታደርጋላችሁ። ሚን ቲፒሲ ለ5.1 ካልኩሌት ታደርጋችሁ ለ6.4 ቲፒሲ ታወጣላችሁ ከቴብሉ። ከዛ ሚኑ ትወስዳላችሁ። ከዛ ከ5.1 ወደ 6.4 ስትሄድ ምን ታደርጋለች? ሲንክ ታደርጋለች። ምን ያህል ሲንክ እንደምታደርግ ቲፒሲውን አግኝታችኋል። ዌት ካልኩሌት ታደርጋላችሁ ማለት ነው። ኦልራይት ስለዚህ ኢኒሺያል ድራፍት 5.1 ሜትር ነው። አሁን ቴብሉ ላይ ቅድም በዚህ ነበር የሰራ ነው። አሁን ደግሞ በቲፒሲው ቅድም የሰራ ነው በዚህ ነበረ። አሁን ደግሞ በቲፒሲው 5.1 ሲሆን ኢን ሲ ዋተር 22 ታንስ ፐር ሴንቲሜትር ይሄ ነበር ለ5.1። ስለዚህ 6.4 ደግሞ ሲሆን ምን ያህል ይሆናል ቲፒሲው? 22.72። ስለዚህ ቅድም ካርጎ ቱ ሎድ ከዚህ ይሄን ቀንሰን አገኘን። አሁን ደግሞ በፎርሙላ ካልኩሌት ለማድረግ ፈለግን ማለት ነው። ስለዚህ 22 and 22.72 ማለት ነው። ከዛ የሁለቱ ሜን 22.36 ይሆናል። ከዛ ሲንኬጁ ከ6.4 5.1 ስንት ይሆናል? 1.30 ሜትርስ ይሆናል ማለት ነው። ያ ደግሞ 130 ሴንቲሜትር ፎርሙላው ላይ ያው በሴንቲሜትር ስለሆነ ቲፒሲ የሚሰጠን ወደ ሴንቲሜትር ቀየርኩት 130 ሴንቲሜትር ሆነ ማለት ነው። ስለዚህ ሲንኬጅ is equal to the weight to be loaded over the TPC average ማለት ነው።
ስለዚህ cargo to load is equal to sinkage that is 130 times mean TPC that is this one ስለዚህ 2906.8 መጣ ይሄ ሁለተኛው ሜተድ ነው ማለት ነው ሁለተኛው ሜተድ አሁን 5.26 ቢሆን alright calculate the TPC for the draft of 5.26 ቢሆን እንዴት ትሰራላችሁ ማለት ነምበሩ ቀጥታ ማታነቡት ቢሆን ማለት ነው ለምሳሌ አሁን ቴብሉ ላይ 5.2 እዚህ ጋር ነው 5.2 እዚህ ጋር ነው 5.30 እዚህ ጋር ነው 5.26 መካከላቸው ነው ስለዚህ እንደዚህ አይነት ኬስ ሲኖር ምን ታረጋላችሁ ኢንተርፖሌት ታረጋላችሁ ኢንተርፖሌት መሃል ገብታችሁ ከመሃል ነው ማለት ነው የምታገኙት alright ያ ማለት ምን ማለት ነው ኢንተርፖሌት ታረጋላችሁ ማለት ነው እንዴት ነው የምታረጉት አሁን ፊገሮቹን ከዛ አወጣዋቸው 5.20 ሲሆን 1056 ነው ዲስፕሌስመንት 5.30 ሲሆን 1037 ነው ስለዚህ 5.26 ሲሆን ምን ያህል ይሆናል ቲፒሲውም ሴም ቲንግ ምን ያህል ይሆናል ስለዚህ እንዴት ነው ኢንተርፖሌት የምታረጉት ይሄ ነገር ከ5.20 ወደ 5.30 እየጨመረ ነው የሚሄደው አይደለ ድራፍቱ እየጨመረ ነው የሚሄደው ይሄም እየጨመረ ነው የሚሄደው ይሄም ደግሞ ዲስፕሌስመንቱ ድራፍቱ እየጨመረ ሲሄድ እየጨመረ ነው የሚሄደው ማለት ነው ስለዚህ ኦፍ ኮርስ ይሄ ቫልዩም ከዚህ ይበልጣል ዲፈረንሱ ካገኘን በኋላ እንደምራለን ማለት ነው እዚህ ጋር ስለዚህ 5.26 minus 5.20 5.26 minus 5.20 over 5.30 minus 5.20 that is 0.1 ስለዚህ 0.06 over 0.1 ማለት ነው is equal to ይሄንን x ብላችሁ ብትሉት 1056 ሲቀነስ x over 1037 ሲቀነስ 15 16 ይሆናል ዲፈረንሱ ስታገኙ ፕላስ ዲስ ስትሉት ፕላስ ከዚህ ነው ስትሉት አገኛችሁ ማለት ነው ምኑን ይሄንን ቫልዩ 10648.6 ታንስ ይሆናል ማለት ነው same thing for your TPC እንደዚሁ 5.26 minus 5.20 over 5.30 minus 5.20 is equal to this value minus this value over this value minus this value ratio ማለት ነው 22.08 ይመጣል ማለት ነው for that matter አልማናክ ምናምን ሁሉም ላይ ኢንተርፖሌሽን ትጠቀማላችሁ መልመዱ ተገቢ ነው ኦኬ ሌላ ግር ያለ ነገር የሚመስለኝ ይሄ ነው weights and volume ከስታቢሊቲ ወጣ ብለን low part አንዳንድ confused የሆነ ሰው ካለ እሱን ለማብራራት ነው volume and weights ብዙ ጊዜ the side of the ship በሁለቱ አንዳንዴ ይቀላቀላል እና እኛ የምንጠቀመው ለስታቢሊቲ አንድ ሜትሪክ ተን ማለት 1000 ኪሎ ግራም ነው ይሄንን ነው ለዴንሲቲ የምንጠቀመው ለስታቢሊቲ ፐርፐዝስ የምንጠቀመው አሁን ከስታቢሊቲ ወጣ ብለን ሎው ትንሽ ማሪታይም ሎ ወይም ሺፕ ማስተርስ ቢዝነስ የሚለውን ትንሽ እናያለን ስለዚህ ሾርት ተን የሚባል ነገር ነበረ ሾርት ተን ማለት 0.907 ሜትሪክ ተንስ ነው ይሄ በብሪቲሾች በፊት የሚጠቀሙበት የነበረ ነው ኦኬ ሎንግ ተን የሚባል አለ ይሄ ደግሞ 1.016 ሜትሪክ ተንስ ነው ይሄ ደግሞ በአሜሪካኖቹ ይጠቀሙበት የነበረ ነው ስለዚህ ሌላም ደግሞ አለ ሎንግ ተን ተመልሶ ዲስፕሌስመንት ተን ይሉታል አሜሪካኖች እስቲ ሊጠቀሙ ይችላሉ ዩኬ ስትል ሾርት ተን ሊሏችሁ ይችላሉ you have to understand
እነዚህን መረዳት ይኖርባቸዋል ኮንፊውዥን እንዳይኖር አንዳንድ ግሬ ኤሪያዎችን ለመንካት የግድ ትንሽ ሎው መንካት ግድ ይላል ዴድ ዌይት ባለፈው ቪዲዮ ላይ አስረድቻለሁኝ ላይት ዌይት ይሄንንም አስረድቻለሁኝ ስለዚህ እነዚህ ክብደቶች ናቸው ዲስፕሌስመንት ስንል ደግሞ ላይት ዌይት ፕላስ ዴድ ዌይት ነው ብያለው እነዚህን ባለፈው ቪዲዮ ላይ አይተናል አሁን እነዚህ አሁን ያስቀመጥናቸው የክብደት መለኪያዎች ናቸው አሁን ደግሞ የቮሊዩሙን እናያለን ሬጂስተር ተን ብለን ካልን የክብደት መለኪያ ሳይሆን የቮሊዩም መለኪያ ነው that is the same as 2.83 cubic meter ሬጂስተር ተን ካልን 2.83 cubic meter ስለዚህ መርከብ በቮሊዩም በክብደት ሚል የሆነ ዳይለማ ነበረ ጥርጣሬ ነበረ እሱን እንዴት እንዳስተካከሉት አብረን እናያለን ስለዚህ ሜዠርመንት ተን ካልን ደግሞ አሁንም ቮሊዩም ነው ስለ ቮሊዩም ነው የምናወራው ስለዚህ ሜዠርመንት ተን ማለት ሜትሪክ ተን ማለት አይደለም 1.13 cubic meter ማለት ነው ስለዚህ ሺፒንግ ተን የሚሉታል ራሱ ይሄንን ሺፒንግ ተን ይባላል ኦኬ ስለዚህ ይሄን ያለውን የመርከብን ሳይዝ ለመለካት ያለውን ስታንዳርድ ያልሆነ በየቦታው ያለ የሳይዝ መለኪያ እንትን ለማለት አንድ ስምምነት አይሞ አደረገ ምንድነው እሱም it's a treaty in 1969 international tonnage certificate የሚባል እንዲኖራት የሚያደርግ ትሪቲ ስምምነት ተደረገ ስታንዳርድ የሆነ ሃርሞናይዝድ የሆነ የመርከብን ሳይዝ ለመለካት የምንጠቀምበት እንደገና መርከብ ከቦታ ከፖርት ስትሄድ እንድትከፍል የሃርበር ዲዩዝ ለሃርበር የምትከፍለው በምን ሳይዝ በምን የመርከብ ሳይዝ በምን ይለካ ሲባል ኢንተርናሽናል ተኔጅ ሰርቲፊኬት የሚባል ኢንፎርስድ ሆነ ማለት ነው 1969 ስለዚህ ከሱ የተነሳ ግሮስ ሬጂስተርድ ተኔጅ የሚለው ቃል መጣ ማለት ነው አሁን ሬጂስተርድ ተንስ ሳይሆን ሬጂስተርድ ተኔጅ GRT የሚባለው ነገር መጣ ይሄንን እናያለን በሚቀጥለው ስላይድ እና ኔት ሬጂስተርድ ተኔጅ ምንድናቸው እነዚህ የሚለውን it's a treaty አሁን ሃርሞናይዝድ የሆነ ስታንዳርድ የሆነ መጣ ማለት ነው ስለዚህ ኢንተርናሽናል ተኔጅ ሰርቲፊኬት ይሄን ይመስላል የመርከቧ ስም አለ ስለዚህ ሰርቲፊኬት ኦፍ ሬጂስትሪ የሚባል ሌላም ሰርቲፊኬት አለ ኢንተርናሽናል ተኔጅ ሰርቲፊኬት የሚባልም አለ እዚህ ላይ ይጻፋል ምኑ GRT ምንድነው ቮሊዩም ነው NRT ምንድነው ቮሊዩም ነው ኦልራይት እንጂ እነዚህ እዚህ ላይ የምታያቸው ተርሞች በሙሉ የቮሊዩም መገለጫ ናቸው ሆኖም ተኔጅ በሚባል ጊዜ it's slightly different በሜትር ኪዩብ አይገለጽም ቮሊዩምን ቢሆን በሜትር ኪዩብ አይገለጽም ስለዚህ ዲፋይን እናደርጋቸዋለን ኦኬ እዚህ ጋር የምታዩት አሁን ለምሳሌ እዚህ መርከብ ላይ በእናንተ ሌቭል እንዴት ካልኩሌት ይደረጋል የሚባለው GRT ራሱን የቻለ በዚህን ጊዜ ኮንፊውዝ ላረጋችሁ አልፈልግም ስለዚህ እዚህ መርከብ ላይ ብሉ ከለር የምታዩት ኔት ተኔጅ ገንዘብ የሚሰራው የሚያተርፈው ቮሊዩም እሱ ቮሊዩም የመርከቧ ቮሊዩም ኔት ሬጂስተርድ ተኔጅ NRT ይባላል ወይም NT ይባላል ካርጎ ሊጫንበት የሚችለው ቦታ NRT ይባላል ግን በኪዩቢክ ሜትር አይጻፍም ዳይሜንሽንለስ ነው እንዴት ካልኩሌት ይደረጋል የሚለው እሱ አድቫንስድ ሌቭል ነው ለእናንተ አሁን አይመጥንም ግሮስ ተኔጅ የሚባለው ደግሞ ሌላው ቮሊዩም above deck under deck ሌላው ቮሊዩም ደግሞ በሙሉ ይሄ
ብራውን ከለር የምታዩት በሙሉ ቮሊዩም ኢንክሉዲንግ ዘ ኔት ቮሊዩም ምን ይባላል? ግሮስ ተኔጅ ይባላል። ግሮስ ተኔጅ ይባላል። ኦልራይት ስለዚህ ግሮስ ተኔጅ ማይነስ the engine room minus the workshop minus the ballast minus the accommodation ምን እናገኛለን? ኔት ተኔጅ ወይም ደግሞ ገንዘብ የሚሰራው ተኔጅ ቮሊዩም እናገኛለን። ስለዚህ ግሮስ ሬጂስተር ተኔጅ ሲባል የሚለዋወጥ አይደለም፣ ሰርቲፊኬቱ ላይ ይጻፋል። በሱ መሰረት ነው መርከቧ ወደብ ስትገባ የምትከፍለው። ስለዚህ አሁን ስታንዳርድ የሆነ ሃርሞናይዝድ የሆነ ሁሉም መርከብ ላይ ከ24 ሜትር በላይ ሌንግዝ ያላቸው መርከቦች ላይ የግድ የሰርቲፊኬት መያዝ አለበት። it's a prima facie evidence ልክ እንደ ፓስፖርት it's a evidence ነው ማለት ነው። it's a at first face ማለት ነው። it's a Latin term ነው። ስለዚህ is at first መያዝ አለበት፣ አይቀያየርም። መርከቡም ላይ ደግሞ ከስሟ ጋር አብሮ ይቀረጻል ማለት ነው። for that matter የመርከቡ ሳይዝ በዛ ይታወቃል ማለት ነው። ሌላው መረዳት ያለባችሁ ለምሳሌ ኮንቴነር ከሆነ መርከቡ ሳይዙ የሚታወቀው ጂአርቲውን ቢኖረው ምን ያህል 20 ፉተር ይጭናል፣ ምን ያህል 40 ፉተር ይጭናል የሚለው ነው መለኪያው። ለምሳሌ እንጂ ዴድ ዌይቱ ምንም አያደርግለትም አይደለ እንዴ? ስንት ኮንቴነር ይጭናል 20 ፉተር። ለምሳሌ መርከቡ ፓሴንጀር ከሆነ ስንት ፓሴንጀር ይጭናል የሚለው ነው ሳይዙ ማተር የሚያደርገው። ኦልራይት በልክ ካሪየር የሆነ እንደሆነ ደግሞ ዴድ ዌይት ቬሪ ቬሪ ኢምፖርታንት። ምን ያህል ነው ቢፎር ሎዲንግ የጫነው እና አፍተር ሎዲንግ ዴድ ዌይቱ እና ቢፎር ሎዲንግ ዴድ ዌይት ወይም ደግሞ ዲስፕሌስመንት፣ ሁለቱን ዲስፕሌስመንት ኮምፔር አድርገን ነው ምን ያህል እንደተጫነ ካልኩሌት የምናደርገው። ስለዚህ እነዚህ ነገሮች የመርከቡን ሳይዝ ለሁሉም ሃርሞናይዝድ የሆነ ለሁሉም መርከቦች የሚሆን ሳይዝ መለኪያ ምንድነው? ጂአርቲ እና ኤንአርቲ ነው። እሱም የቮሊዩም መለኪያ ቢሆንም በኪዩቢክ ሜትር አይጻፍም። ተኔጅ ሰርቲፊኬት ላይ ደግሞ ቫልዩ ይኖራል ማለት ነው እንጂ ኔት ተኔጅ ማለት ላይት ዲስፕሌስመንት ማለት አይደለም። ኔት ተኔጅ ማለት ላይት ዲስፕሌስመንት ማለት አይደለም። ከዲስፕሌስመንት ጋር አይገናኝም። ግሮስ ተኔጅ ብለን ስንል it's a volume እንጂ it's not a displacement. alright ይሄንን ግልጽ ለማድረግ ነው። ስለዚህ ግሮስ ሬጂስተር ተርምስ አሁን የነገርኳችሁ ነው፣ ይሄ ነው። it forms the basis of for maritime regulations, safety rules, registration fees በየቦታው መርከቧ ስዌዝ ካናል ስታልፍ ፖርት ስትገባ ሃርበር ዲዩስ ምናምን የምትከፍለው በእነዚህ ተተምኖ ነው። ስለዚህ ይሄ ግሮስ ተኔጅ ምን ማለት ነው? it's a function of the molded volume of enclosed spaces of the ship. net tonnage ግን it's produced by a formula which is a function of the molded volume of all cargo spaces of the ship. ስለዚህ ይሄንን ሊንኩን ቪዲዮ ዲስክሪፕሽን ላይ ሊንኩን ተውላችኋለሁ። ይሄ ግሮስ ተኔጅ፣ ኔት ተኔጅ፣ ኢንተርናሽናል ተኔጅ ሰርቲፊኬት ስለሱ እንድታነቡ ማለት ነው። ስለዚህ በተቻለ መጠን እነዚህን ቪዲዮዎች በመታዩ ጊዜ ኖት እየያዛችሁ ቪዲዮ እየያዛችሁ ቢሆን መልካም ነው። እየደገማችሁ ማየት ይጠይቃል። ካልኩሌሽኖቹንም ፖዝ እያደረጋችሁ ተለማመዱ እና ደግሞ እንደምትከታተሉን ያው እንድናቅ ሰብስክራይብ ብታደርጉ ይሻላል። ስለዚህ ይሄን ይመስላል። ኦኬ ስለዚህ ሎድ ዲስቻርጅ ፕሮብሌምስ በምንሰራ ጊዜ ዴንሲቲውን መጠንቀቅ አለብን። the correct density መጠቀም አለብን። በዴንሲቲውንም ኢንተርፖሌት እናደርጋለን። ፍሬሽ ወተር እና ሲ ወተር ቡክሌቱ ላይ ስለተሰጠን ኢንተርፖሌት ማድረግ ሌላ ዴንሲቲ ከሆነኛ ያለን ለክተን በሃይድሮሜትር ኢንተርፖሌት ማድረግ እንችላለን። በጣም ጠቃሚ ቡክሌት ነው ማለት ነው።
ስለዚህ ይሄን ይመስላል